ህይወቱን እየመራ የተደላደለ ወረቀት ያለው ስራ ያለው ሰው ባንቺ ፍቅር የተነሳ አገር ቤት የገባ ይመስል ከስደት ሰው አስገብቼ እግዚአብሔር ምን አባቱ አማራጭ ነበር? ፖሊስ እኮ ጨርቅን ሰብስበ ግባ ብሎት ነበር እኮ ግባ። ተጠርዘው ነው የመጡት። እሱ አለማየሁ ይርቦ ምንድን ከ10 ዓመት በላይ ወረቀት የሌለው ሰው 3 ጊዜ በላይ ጠበቃ ራሱ መንግስት አቆሞለት ምንም ማድረግ ስላልቻለ ውጡ ብሏቸው ነው። 60 ምናምን ሰው ነው እኮ በአንድ ቀን በአንድ አየር ሀበሻዎች እናንተ እነዚህ ስለምታውቋቸው ነው እኮ እኔ የምነግራችሁ 60 ምናምን ሰው በአንድ አየር ነው እኮ ተጭኖ ሄደው ራሱ ዳቆን ትላለ ምን ትላለ የቤተክርስቲያን ሰዎች ምን ከስደት ሰው አስገብቼ እውነት አፍንጫው ላይ ቆሞ ነው ያስገባው ፖሊስ አንቺን ብሎ ነው እንደገባ እሱ ሲጀመር ወረቀት ቢኖረው ኖሮ ካንቺ ጋር ሪሌሽን አይጀምር ይሄን ያንቺም ልብ ያውቃል ቆም ብለሽ ብታይስቢው እሱም ያውቃል እኛም እናውቃለን እኔ ሁለተኛ ልጅ ድገሚ ብሎኝ አልደግምም ብዬ የተጣላን ነበር ይሁን ይሄ ተጣላን ነበር ዛሴ ሁለተኛ ልጅ ድገሚ ስለኝ አልደግምም ብዬ ለምን ያልወድም እንደዚህ ጋሪ የገፉ መኖር አልፈልግም ያ ዛሴ ወይ ራስ አርግዝ በሚል ጭቅጭቁስ ሌላ ቶፒክ ፖሊስ ነው ቀማል እኔም ብሎ መጣት ያለሽ እንዴ ልመጣ ነው ግን ያለውበትን ቦታ እኔ ምኖረው ላይፍ ይሄ ነው ብሎ እኮ የካምፕ ቤቱ ነው እኮ ከፍቶ ሲያሳይሽ እኔ ደግሞ ስጠብቅ የነበረው እግሩ ቆራጣ ምናምን ነበር መስለኝ ምክንያቱም ሁሌ ከዚህ በላይ ነበር የሚያሳየኝ አልሽ ሰይፉ ላይ እንደዛ ብለሻል ያንን ነገር ደግሞ ካንቺ በፊት ደግሜ ተናግሬ ነበር ቀድሜ ተናግሬ ነበር ከአልበሜ ላይ ልጫወትላችሁ ሰዎች የሚል ሙዚቃ አለኝ የምስጋና ነው አልበሜ ላይ ያለ የኦፊሻል ዘቢባ ግርማ ዩቲዩብ ቻናል ላይ ገብታችሁ አልበሜን ሙሉን መስማት ትችላላችሁ ጋብዛችኋለሁ ቆንጆ ዘፈኖች ላይ ያሉት በጣም አሪፍ ስራ ሰርታለች ዘቢባ ባሳብ ወደ ኋላ ፊቴ በነ ጃኒና አዶና ያለው ነገር እንደው ቢበርድ ደስ ይለኛል አይ የግል ፐርሰናል ጸባላችሁ እኔ ስለማውቅ አሁን ሊያጅ ሆንም ላለመናገር የፈለኩ ምንድነው አጣራው ለምንድነው እቺ ዝም ብላ የምትናገራቸው በየሳ እንትን ስል ለካ እነሱም በሲካሰሱ ነው የሚውሉት እግዚአብሔር ምስክሬ ነው ማለት ለኔ ቤተሰቦች አለ ማውራ ሊያሾና እነ ጃኒሻና እነ አዶናይ በቃ ሲካሰሱ ነው የሚውሉት ኢትዮጵያ ላይ በቃ ሲካሰሱ እሷ ሽቀሏ ምንም ነው የምታደርገው አዘሰምታን እልነው እዛ ይፈቻቻሉ እዛ ይነጋገራሉ እዛ ንግግሯ ልክ ነው ለሚታይ እዚህ ጋር አይተም አንዳንድ ሰው ስማርት ነው ሳይናገር ውስጡን የሚሄድ ሰው አለ አንዳንዱ ደግሞ ፊት ለፊት ዋገጭ የሚል አለ እንደዚህ አይነት ባህሪዎች ብዙ ጊዜ አለ አዎ ፍርድ ቤት ነው በየጊዜው ይካሰሳሉ የሚገርማቸው አንድ ጊዜ አይደለም ብዙ ጊዜ ይካሰሳል ግን ሶሻል ሚዲያ ላይ ታዋቂ ሰዎች ከሆናችሁ የሚወዳችሁ ሰው አለ የሚጠላችሁ ሰው አለ የሚወዳችሁ አለ የሚጠላችሁ ሰው አለ ሌላው ምንድነው ያስጠላኝ ነገር ኢትዮጵያ ላይ ሆስፒታል ፕራይቬሲ እንደሌላችሁ አየሁ በጣም አዘንኩ ሁሉም ሆስፒታል እያልኩ አይደለም አሁን ጃኒ እባካችሁ አትቅረጹኝ እያለች እዛ ቦታ ላይ ሊቀርጿት የቻሉት እንዴት የሷን ፕራይቬሲ አልጠበቁላትም ጃኒ እንዴት የአንድ ሰው ፕራይቬሲ እንዴት አይጠበቅም ሆስፒታል ውስጥ ከገባች በዛ ሆስፒታል ውስጥ ኃላፊነት አለባቸው የአንድ ሰውን መብት የመጠበቅ እዛ ቦታ ሲቀርጹ ድሊት የማስደረግ መብት አላቸው ያንን ነገር አለማስደረጋቸው እጅግ ያሳፍራል እጅግ ያሳፍራል ስለዚህ መደረግ የለበት የትኛውም ሆስፒታል ላይ የሆነ ሰው አትቅረጹኝ ካለ አትቅረጹኝ ነው ሆስፒታል ውስጥ የዛ ሆስፒታል ባለቤቶች ይሄ ፕራይቬሲ ላይ በጣም መስራት አለባቸው ምናልባት የመጀመሪያ ጊዜ ሀፕን ስላደረገ ሊሆን ይችላል ቢሆንም ግን ፔሽንት ፕራይቬሲ የሚባል ነገር አለ አይ ቲንክ ኢትዮጵያም ይሄ ነገር ይታወቃል የሰው የግል ጉዳይ ወጥቶ አይነገርም እኔ አውርቻታለሁ ጃኒ ደህና ነች እንደ ወንድም እግሩ ምናምን ተጎድቷል የአዶናይ ወንድም በጣም ሞት ሲናገር ሰማው አዶናይ በጣም ሞት በወንድሙ ጉዳይ በጣም ከፍቶ ሲናገር ሰማው በቃ እና ይከፋዋል የደረሰበት ያውቀዋል የአዶናይ ንግግር በጣም አሞታል
እና በቃ ላይፍ ኢዝ ቱ ሾርት፣ በሰከንድ ህይወታችሁን ልታጡ ትችላላችሁ ባካችሁ ምናምን እያለ ነው ሲናገር የሰማሁትና ፔን አለ ውስጡ ህመም አለ። አዎ ሳል ፍላጎቱ መቅረጽ ፐብሊክ ላይ ከሆነ ይቻላል። እዚህ ሀገር አሁን የአሜሪካን ህግ ልንገራችሁ፣ ፐብሊክ ላይ ከሆነ ይቻላል። ሆስፒታል ምናምን አይፈቀድም። ሆስፒታል ላይ መቅረጽ አይፈቀድም። እዚህ ፐብሊክ ከሆነ ግን አደባባይ ማንም መቅረጽ ይችላል። ማንም መቅረጽ ይችላል፣ ችግር የለው። ስለዚህ ኢትዮጵያ ላይ ያለውን ነገር አላውቅም። የኢትዮጵያ ግን ደግሞ ይለያል ብዬ አስባለሁ። ስለዚህ ትንሽ ይደብራል። እንደው ባይጣሉ ደስ ይለኛል፣ ግን ታርጓለን ያ